ውረድ እንውረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው። የሻሆችና የአያቶላዎች ሀገር ክፍል 5 ይህ ትንታኔ ሜዳ ነው። መንግስት የቴህራንን ዩኒቨርሲቲ ለተማሪዎች ተወላቸው። የምዕራብ ባህል መገለጫ ተደርገው የሚታዩ ቲያትር ቤቶች፣ ግዙፍ ሱፐርማርኬቶችና የፖሊስ መስሪያ ቤቶች እየተዘረፉ ተቃጠሉ። በቴህራን የእንግሊዝና የአሜሪካ ኤምባሲዎችም በተቃዋሚዎች እየተሰበሩ በከፊል ተቃጠሉ። በመስጂድ መሪዎችና በሸሆች እየተደፋፈሩ አመጹን የሚቀላቀሉ ለጋ ወጣቶችም እንዳሻቸው ሲሆኑ መከላከያውና ፖሊሶች ግራ በመጋባት ቀውሱን በዝምታ መመልከት ያዙ። ነገሩ እየከፋ መሄዱ ያሳሰባቸው አንዳንድ ታዋቂ ሰዎችና በህዝቡ ዘንድ ከበሬታ ያላቸው ግለሰቦች ወደ ንጉሱ ቀርበው ቀውሱን እንዲያስቆም ጥያቄ አቀረቡ። በመጨረሻም ንጉሱ ጠቅላይ ሚኒስትሩን ከስልጣን በማስወገድ ወታደራዊ አስተዳደር እንዲቋቋም አደረጉ። በዚህ ዕለት ሻህ በኢራን ቴሌቪዥን ቀርበው ለህዝባቸው መልእክት አስተላለፉ። በዚህ ንግግራቸው የአብዮታችሁን ድምጽ ሰምቻለሁ፣ ይህም አብዮታችሁ በእኔ በኢራኑ ንጉስ የሚደገፍ እንጂ የሚነቀፍ አይደለም ሲሉ ተናገሩ። تضمین میکنم که حکومت ایران در آینده بر اساس قانون اساسی በአገዛዛቸው ለተፈጸሙ አንዳንድ ስህተቶች ይቅርታ ጠይቀው ሙስናን ለማጥፋትም ቃል ገቡ። عدالت اجتماعی و اراده ملی و بدور از استبداد و ظلم و فساد خواهد بود. በኢራናውያን ዲሞክራሲን ለማስፈን ከተቃዋሚዎች ጋር ተባብረው እንደሚሰሩና የጥምር መንግስት እንደሚመሰርቱም አሳወቁ። የጊዜያዊ መንግስት ኃላፊነት የተሰጠው ወታደራዊው አስተዳደርም በጥንቃቄ እንዲሰራ ለማድረግ ንጉሱ ቃል ገቡ። የንጉሱ ንግግር እንደታሰበው የተቃውሞ እንቅስቃሴውን አላለዘበውም። ይልቅስ ለመንግስት መዳከም ፍንጭ የሰጣቸውና ደም የሸተታቸው አብዮታውያን በእንቅስቃሴያቸው ገፉበት። ሆሚኒም ከሻህ ጋር እርቅ አይታሰብም በማለት ሁሉም ኢራናውያን መንግስቱን ለማስወገድ እንዲነሱ ጥሪ ያደረጉ። ወታደሮቹም የአስቸኳይ ጊዜ አዋጅ አወጁ። ፈረንሳይ ፓሪስ ከሆሚኒ ጋር ተነጋግሮ የመጣው የተቃዋሚ ፓርቲ መሪ በቁጥጥር ስር ዋለ። ሆኖም አሁንም መንግስት የማለሳለስ እርምጃዎቹንና የድርድር ጥረቱን ጨርሶ አልተወውም። በዚህም ጠቅላይ ሚኒስትሩን ጨምሮ 100 የመንግስት ባለስልጣናት በሙስና ክስ እንዲታሰሩ ንጉሱ ትዕዛዝ አስተላለፈ። ሆሚኒም ነገሩ እንዲረግብ የፈለጉ አይመስልም። መንግስትን በማውገዝ አመጹ እንዲቀጥል ጥሪ ያደረጉ። ወታደራዊው አስተዳደር ሰላማዊ ሰልፉን አገደ፣ ሰዓት እላፊም አወጀ። ነገር ግን አመጹ ቀጠለ። ተቃዋሚዎች ሰዓት እላፊውን ለመጣስ በማታ ወደ አደባባይ መውጣት፣ ከቤቶች ጣሪያ ላይ ቆመው አላሁ አክበር እያሉ መጮህ ያዙ። ሻህ መሐመድ ሬዛ ፓህላቪ ከስልጣን ይውረድ በግዞት ፈረንሳይ የሄዱት ታላቁ አያቶላህ ሩሆላ ሆሚኒም ወደ ሀገር ቤት ይመለሱ ማለት ጀመሩ። በስደት ቢቆዩም ከማዶ ሆነው አመጹን በመደገፍ በኢራን የፖለቲካ ተሳትፎ ሲያደርጉ የቆዩት ሆሚኒ ከኢምፔሪያሊዝም ቀንበር የምንገላገልበትና ነጻነት የምንቀዳጅበት ጊዜ ተቃርቧል በማለት ተናገሩ። ህዝቡ በአመጽ ሲገፋበት ንጉሱ ደም ማፍሰስን ለማስወገድ ሸብረክ ማለትን መረጡ። ከተቃዋሚ መሪዎች ጋር በመደራደር የፖለቲካ እስረኞችን ፈቱ። የሰላማዊ ሰልፍ ክልከላው እንዲነሳና ወታደሮችም ከሰላማዊ ሰልፈኞች እንዲርቁ ተደረገ። የተቃዋሚ መሪዎችም በሰላማዊ ሰልፍ የአመጽ ተግባር እንዳይኖር ለማድረግ
ቃል ገቡ። የግራ ፖለቲካ የሚያራምዱትና ሴኩላር መንግስት የሚፈልጉ ተቃዋሚዎች የአመጹ ምልክት ተደርገው ከሚታዩት አያቶላ ሆሚኒ ጋር የማይጣጣም አመለካከት ያላቸው ቢሆንም በመጨረሻ ስልጣኑ በእነሱ እጅ እንደሚገባ ተስፋ በማድረግ አመጹን ተቀላቀሉ። አመጽ እንዲያስቆሙ እንጂ መሳሪያቸውን እንዳይጠቀሙ የታዘዙት ወታደሮች በነገሩ ተስፋ ቆረጡ። አያቶላ ሆሚኒም የታጠቁት ኃይሎች አመጹን እንዲቀላቀሉ ጥሪ ያደረጉ። አብዮቱ በዳዴ እየሄደም ቢሆን ወደማይቀረው ፍጻሜው ተጓዘ። በወቅቱ የአሜሪካ ፕሬዝዳንት የነበሩት ጂሚ ካርተር ነበሩ። የኢራንን ሁኔታ በቅርብ ሲከታተል የቆየው የካርተር አስተዳደር አሜሪካ ለሻህ መሐመድ የምትሰጠው ድጋፍ ተገቢ መሆን አለመሆኑን በማንሳት ክርክር ማድረግ ተጀምሮ ነበር። በቴሄራን የሚኖረው የአሜሪካ አምባሳደር ዊሊያም ሱሊቫን ለሀገሩ መንግስት በጻፈው የቴሌግራም መልእክት የሻህ መሐመድ መንግስት የህዝቡን የተቃውሞ ማዕበል ተሻግሮ መቀጠል እንደማይችል ገልጾ አሜሪካ ለሻህ መንግስት የምትሰጠውን ድጋፍ በማቆም ንጉሱ ስልጣኑን እንዲያስረክብ መምከርና ማሳመን አለባት ብሎ ነበር። የብሔራዊ ደህንነት አማካሪው ሐሳቡን በቀጥታ ሲቃወሙ የውጭ ጉዳይ ሚኒስትሩ ሳይረስ ቫንስና የሐሳብ ደጋፊዎቻቸው ወታደራዊ እርምጃን በመቃወም ለዘብተኛና ተራማጅ ሐሳብ ባላቸው ሆሚኒና በዙሪያቸው ባሉት ሰዎች እምነት አሳደሩ። በዚህ የተነሳ በሆሚኒ ጎራ ከተሰባሰቡ ሰዎች ጋር ግንኙነት የመመስረት ስራ ተጠናከረ። ሐሳቡ በአሜሪካ ካቢኔ ታላቅ ክርክር አስነሳ። ይህንንም መነሻ በማድረግ አያቶላ ሆሚኒ እንደ ህንዱ መንፈሳዊ መሪ ጋንዲ አሰባሳቢ ሚና በመያዝ ለምዕራብ ደጋፊ የሆኑ ወታደራዊ መኮንኖች፣ የመካከለኛ መደብ ፕሮፌሽናሎች እንዲሁም ለዘብተኛ የሃይማኖት አባቶች በሆሚኒ ዙሪያ እንዲሰባሰቡ በማድረግ የጥምረት መንግስት የመፍጠር ሐሳብን አቀረቡ። እንደ ዊሊያም ሱሊቫን ያሉ አንዳንድ የአሜሪካ ባለስልጣናት በሆሚኒ ዲሞክራሲያዊ ዝንባሌ እምነት አሳደሩ። አንዳንድ የታሪክ ጸሐፊዎች አሜሪካ ሆሚኒ ወደ ስልጣን እንዲወጡ መንገድ በመጥረግ ከፍተኛ ድጋፍ ማድረጓን ይገልጻሉ። ይህ በእንዲህ እንዳለ ሻህ መሐመድ አዲስ ጠቅላይ ሚኒስትር ለመሾም ከተቃዋሚዎች ወገን የሆነ ሲቪል ሰው ማፈላለግ ጀመረ። ብሔራዊ ግንባር የተሰኘ ተቃዋሚ ድርጅት አባል ከሆኑ ሻህፑር ባክቲያር ከተባሉ ሰው ጋር ስምምነት አደረጉ። ወታደራዊ አስተዳደሩ ፈርሶ በሻህፑር ጠቅላይ ሚኒስትርነት የሚመራ የሲቪል አገዛዝ እንዲመሰረት ንጉሱ ሻህ መሐመድና ቤተሰቡም ከሀገር እንዲወጡ ተነጋገሩ። የንጉሳዊ ስራዎች በእንደራሴ ምክር ቤት እንዲከናወኑ ከ3 ወራት በኋላም የኢራን ህዝብ ንጉሳዊ አገዛዙ ይቀጥል ወይንስ ሪፐብሊክ ይመስረት የሚለውን ለመወሰን እንዲችል ህዝበ ውሳኔ ይካሄድ በሚለው ተስማሙ። ቀደም ሲል የሻህ ተቃዋሚ የነበሩት ባክቲያር የሆሚኒ ፍላጎት አክራሪ ሃይማኖታዊ አገዛዝ መፍጠር እንጂ ዲሞክራሲያዊ መንግስት መመስረት እንዳይደለ በመረዳታቸው በመንግስት ምስረታው ተሳታፊ የመሆን ከፍተኛ መሻት አድሮባቸው ነበር። ንጉሱ ያሰበውን ነገር የሰማው የብሔራዊ ግንባር መሪ ሻህፑር ከፓርቲው አባረራቸው። ሆሚኒም የሻህፑርን መንግስት መቀበል ከሽርክ ይቆጠራል የሚል ውግዘት አወጡ። ሻህፑር መንግስት ይመሰርታል የሚል ተስፋ ያሳደሩት ሻህ መሐመድ ነገሩን አደላርለው ለመሄድ በማሰብ ከሀገር የሚወጡበትን ቀን በተደጋጋሚ ሲገፉት ቆዩ። የሻህ መሐመድ የመጨረሻው ጠቅላይ ሚኒስትር ተደርገው የታዩት ሻህፑር በኢራን ህዝብ ዘንድ የነበራቸውን ድጋፍ አጡ። ለሻህ መንግስት ድጋፍ ያላቸው ወታደሮች መፈንቅለ መንግስት ሊያደርጉ ይችላሉ የሚል ስጋት ባንዣበበበት ሁኔታ የአሜሪካው አምባሳደር ተቃዋሚዎች ሆሚኒን የያዘ መንግስት እንዲመሰርቱ የተለያዩ ግፊቶችን ማድረግ ቀጠሉ። አሜሪካ ፊቷን እንዳዞረችባቸው የተረዱት ሻህ መሐመድ ጃንዋሪ 16 1979 ሻህፑርን ጠቅላይ ሚኒስትር አድርገው ሾሙ። ሹመትን በሰጡበት በዚያው ዕለት በእንባ እየታጠቡ ቤተሰባቸውን ይዘው ወደ ኢራን ዳግም ላይ መለሱ፣ ወደ ግብጽ ተሰደዱ። The Shah of Iran today embarked on what could be his exile. የንጉሱ ከሀገር የመውጣት ዜና በኢራን ብሔራዊ ሬዲዮ ሲገለጽ መላው የሀገሪቱ ህዝብ በደስታ ፈነጠዘ። ሚሊዮኖች በደስታ ወደ አደባባይ ወጡ። Chaotic celebrations erupted in Tehran when the news broke the Shah had gone. It was like Liberation Day. በዚያች ዕለት የዘውዳዊው አገዛዝ ምልክቶች ተደርገው የሚታዩ ነገሮች ሁሉ እየተለቀሙ ወደሙ። አዲሱ ጠቅላይ ሚኒስትር የስለላ ድርጅቱን አፈረሱ።
ያልተፈቱ የፖለቲካ እስረኞች እንዲፈቱ ትዕዛዝ ሰጡ። ነፃ ምርጫ ለማካሄድ ቃል ገቡ። ብሔራዊ የአንድነት መንግስት ለመመስረት ለአብዮታውያኑ ግብዣ ቀረቡ። እንደ ቫቲካን ያለ መንግስት ለመመስረት በማሰብ አያቶላ ሆሚኒ ወደ ኢራን እንዲመጡ ጥሪ አደረጉ። በቅርቡ አያቶላ ሆሚኒን በክብር እንቀበላቸዋለን ብለው አወጁ። ሆሚኒ ፌብሩዋሪ 1 1979 ቻርተርድ በሆነ የፈረንሳይ አየር መንገድ ቦይንግ 747 ወደ ቴህራን መጡ። After 14 years of exile, Khomeini now steps onto Iranian soil again. Millions of people frenetically celebrate his return. በሚሊዮን የሚቆጠሩ ኢራናውያን አቀባበል ለማድረግ ወደ ጎዳና በመውጣታቸው መንገዱ ተጨናንቆ በመኪና የጀመሩትን ጉዞ በሄሊኮፕተር ለማድረግ ተገደዱ። ሆሚኒ ተቀናቃኝ የሌላቸው የኢራን አብዮት መሪ ብቻ ሳይሆን መለኮታዊ ፍጡር ተደርገው ታዩ። ህዝቡ እስልምና ሆሚኒ እንከተልሃለን እያለ ተቀበላቸው። አንዳንዱም ሆሚኒ ንጉሳችን እያለ ከፍ አደረጋቸው። አያቶላ ሆሚኒ ቴህራን በገቡ ቀን ባደረጉት ንግግር የባክቲያርን መንግስት እንደማይቀበሉ ታሳወቁ። ምንም ሳያመነቱ እመነግላቸዋለሁ፣ መንግስቱን ራሴ እሰይማለሁ፣ ለኢራን የሚበጅ መንግስትን አቆማለሁ አሉ። ሆሚኒ ወደ ኢራን በመጡ በአራተኛው ቀን ጊዜያዊ አብዮታዊ መንግስት መመስረቱን አወጁ። የዲሞክራሲ ስርዓት አቀንቃኝ ሆኖ ራሱን እስላማዊ ኢራናዊና ህገ መንግስታዊ ብሎ የሚጠራው የኢራን የነጻነት ንቅናቄ ፍሪደም ሙቭመንት የተባለው የፖለቲካ ድርጅት መሪ ማሃዲ ባዛርጋን ጠቅላይ ሚኒስትራቸው አድርገው ሾሙ። መንግስታቸው ተራ መንግስት ሳይሆን በሸሪዓ የተመሰረተ መንግስት መሆኑን በመጥቀስ ኢራናውያን እንደ ሃይማኖታዊ ግዴታ በመቁጠር ለባዛርጋን እንዲገዙ አዘዙ። በንጉሱ ጠቅላይ ሚኒስትር ተደርገው የተሾሙት ሻሃፑር በቁጣ ቱጋሉ። ህጋዊ ስልጣን ያላቸው እርሳቸው መሆናቸውን በመግለጽ ለህዝቡ ባደረጉት ንግግር ኢራን ያላት አንድ መንግስት ነው። ከአንድ የበለጠ መንግስት ለእኔም ሆነ ለእናንተ ወይንም ለማንኛውም ኢራናዊ ተቀባይነት የለውም። እኔ እንደ አንድ ሙስሊም በሙስሊም ላይ ጂሃድ ማወጅ ይችላል ሲባል አልሰማሁም። አያቶላ ሆሚኒ ሽግግር መንግስት እንዲመሰርቱ አልፈቅድም። በህይወት ጉዟችን አይቻልም ብለን በጽናት ለመቆም የምንገደድበት ጊዜ ይገጥመናል። ስለ ኢስላማዊ ሪፐብሊክ የሚያወሳ መጽሐፍ ገጥሞኝ አያውቅም። አይቻለሁ የሚል ሰውም አይገኝም። በአያቶላ ዙሪያ ካሉት ሰዎች አንዳንዶቹ እንደ ሀኬተኛ ጥንባንሳ ናቸው። የሃይማኖት መሪዎች ወደ ቅዱስ ከተማ ወደ ሆነችው ቆም በመሄድ በዙሪያቸው ግንብ ገንብተው የራሳቸውን ቫቲካን መመስረት ይችላሉ ብለው ተናገሩ። በሁለቱ ተቀናቃኝ መንግስታት መካከል የተፈጠረው ውጥረት በፍጥነት ተካረረ። ሆሚኒ ያላቸውን የህዝብ ድጋፍ ለማሳየት በመላ ሀገሪቱ የሚካሄድ ሰላማዊ ሰልፍ ጠሩ። አሜሪካውያን ለባክቲያር የሚሰጡትን ድጋፍ እንዲያቆሙ በማስጠንቀቅ ደብዳቤ ጻፉ። በሂደት ባክቲያር ብቻቸውን ቀሩ። የዘውድ ምክር ቤቱ አባላትን ጨምሮ የመንግስት ባለስልጣናት እየከዱ የሆሚኒን ጎራ ተቀላቀሉ። የጦር ኃይሉ ተፍረከረከ። የእዝ ሰንሰለቱ ተሽመደመደ። ማንን እንደሚደግፍ ግራ ተጋባ። ተራ ወታደር ሞራሉ ላሸቀ። አንዳንዱም ከዳ። ሻህ ደጋፊ የሆነው የክብር ዘበኛ አመጹን ለመድፈቅ ሙከራ አደረገ። በሰራዊት መካከል ግጭት ተፈጠረ። ህዝብ ለአመጽ ወደ ጎዳና ወጣ። ኢስላማዊ ማርክሳዊ ሽምቅ ተዋጊዎች ጠመንጃቸውን አንስተው አመጹን በመደገፍ ግጭቱን ተቀላቀሉ። ኢራን ተናወጠች። 30,000 ጦር ያለው የክብር ዘበኛ ክፍል አዛዥ የሆኑት ጀነራል ማሃዲ ራሂሚ የሲቪሎች እልቂት እንዳይከሰት አመጹን በኃይል ከመድፈቅ ተቆጠቡ። የኢራን ወታደራዊ ምክር ቤት ሀገራዊ ቀውስንና ደም መፋሰስን ለመከላከል ሲባል በፖለቲካዊ ውዝግቡ ጣልቃ ከመግባት ተቆጥቦ በገለልተኝነት አቋም መያዙን አስታወቀ። አብዮተኞቹ የመንግስት መስሪያ ቤት ህንጻዎችን፣ የቴሌቪዥንና የሬዲዮ ጣቢያዎችን እንዲሁም የፓህላቪ ስርወ መንግስት መቀመጫ ቤተ መንግስቱን ተቆጣጠሩ። ዘውዳዊው አገዛዝ ተገረሰሰ። ሻፑር ጥይት እንደ ዝናብ እየወረደባቸው ከቤተ መንግስት ሾልከው በመውጣት ማንነታቸውን ሰውረው ከኢራን በመሸሽ ስደት ገቡ። ይሁንና በ1991 በፈረንሳይ ፓሪስ በኢስላማዊ ሪፐብሊኩ ሰላዮች ተገደሉ።
ከ1979 እስከ 1982 ኢራን ከባድ ቀውስ ውስጥ ተዘፍቃ ቆይታ በመጨረሻ አያቶላ ሆሚኒ ተቀናቃኝ አንጃዎችን በመድፈቅ ስልጣናቸውን ማጠናከር ቻሉ። ግን ብዙ ሳይሄዱ በ1980 የሳዳም ሁሴን መንግስት ኢራንን በመውረሩ ለ8 ዓመታት የዘለቀው የኢራንና ኢራቅ ጦርነት ተጀመረ። In September 1980, Iraq invades Iran. Iraqi leader Saddam Hussein is convinced that now is the time to strike. በሰባዎቹ አጋማሽ የእድሜ ዘመናቸው ስልጣን የያዙት አያቶላህ ሩሆላ ሆሚኒ ኢስላማዊ የሪፐብሊካን ፓርቲ መስርተውና በሌላ የዓለም አምሳያ የማይገኝለት የፖለቲካ መዋቅር ዘርግተው በኢራን የመጨረሻውን ስልጣን በእጃቸው በማስገባት ተቃዋሚዎችን እያመቁ ምስራቅ ወይንም ምዕራብ አይደለንም ኢስላማዊ ሪፐብሊክ በሚል መፈክር ሀገሪቱን መምራት ቀጠሉ። የአፓርታይድ አገዛዝን እንደታገለው የአፍሪካን ናሽናል ኮንግረስ ያሉ የሶስተኛው ዓለም ንቅናቄዎችን እየደገፉ የኩዌት የኢራቅና የሳዑዲ አረቢያ ዘውዳዊ አገዛዞችን በመጣል ኢስላማዊ ሪፐብሊኮችን እንዲመሰረቱ ጥሪ ማድረግ ያዙ። በመካከለኛው ምስራቅ የነዳጅ ዘይት ምርት ጥገኛ የሆኑ ምዕራባዊ መንግስታትንም እያወገዙ ተጓዙ። የምዕራብ ኢምፔሪያሊዝም ተጽዕኖና ጣልቃ ገብነትን አብዝቶ በመቃወም የተነሳው የኢራን አብዮት ልዩ ታሪካዊ ሁነት ነው። አንዳንዶች በአድናቆት ሲመለከቱት፣ ሌሎች ኢራናውያን አእምሮ ያጡበት ዘመን ሲሉ ይገልጹታል። የታይም መጽሔት የ1979 የዓመቱ ምርጥ ሰው ብሎ የሰየማቸውና የመጀመሪያው የኢራን ኢስላማዊ አብዮት መሪ የነበሩት አያቶላህ ሰይድ ሩሆላ ሆሚኒ በኢራን ከፍተኛውን ስልጣን ጨብጠው ከ1979 እስከ 1989 ሀገር ሲያስተዳድሩ ቆይተው ከዚህ ዓለም በሞት ሲለዩ በቀብር ስነ ስርዓቱ 10 ሚሊዮን ህዝብ ታዳሚ ነበር። እርሳቸው ሲሞቱ ጁን 4 1989 በእግራቸው የተተኩትና አሁንም በስልጣን ያሉት ሁለተኛው የኢራን መንፈሳዊ መሪ አያቶላህ አሊ ካሚኒ ናቸው። በአያቶላህ ሆሚኒና በአያቶላህ ካሚኒ የተመራው የኢራን አብዮት ዘመናዊ የፖለቲካና የማህበራዊ እሳቤዎችን ከእስልምና ሃይማኖት ቀኖናዎች ጋር የማስማማት ጥረት የተደረገበት አብዮት ሲሆን፣ በሌላ በኩል የኢራንን ህዝብ ለሞራል ውድቀት የዳረጉ ምዕራባዊ ባህሎችን የማጥፋት ከፍተኛ እንቅስቃሴ የተደረገበትም ነው። በኢራን የባህል አብዮት የኢራን የትምህርት ተቋማት በኃይል ጭምር ከምዕራቡ አመለካከት እንዲጸዱ ተደርገዋል። ለ3 ዓመታት ማለትም ከ1980 እስከ 1983 ዩኒቨርሲቲዎች እንዲዘጉ ተደርገዋል። አንዳንድ መጽሐፍት እንዲከለከሉና መምህራንም እንዲታገዱ ተደርገዋል። በኢራን የከፍተኛ ትምህርት ተቋማት የሆሚኒን ፍልስፍና የሚቃወሙ በርካታ ግራ ዘመም ኃይሎች ቢኖሩም ተቋማቱን እስላማዊ የማድረግ የአብዮቱን ጥረት መግታት አልተቻላቸውም። የኢራን የባህል አብዮት ቀጠለ። ልብ ብላችሁ እንደሆነ ኢራናውያን መሪዎችና ተራ ዜጎች ጺማቸውን አይላጩም። ጺምን ማጎፈር የእስልምና ሃይማኖትና የአብዮታዊነት ተምሳሌት ነው። ኢራናውያን የሞራል መላሸቅ የኢስላማዊ ወግና የበዝባዥ ምዕራባውያን መለያ አድርገው የሚመለከቱትን ክራቫትም አያስሩም። ኢራናውያን እንዲህ ናቸው። አዲሱ ትውልድ ሀሳብ ነው ሜዳው